ሰላም ተመልካች አድማጮቻችን የምንዛሬ መረጃዎችን የዛሬን የጥር 22 የዕለተ አርብ 2018 ዓመተ ምህረት ዓለም አቀፍ የሆኑ ምንዛሬዎች ማለትም ዩኤስዲ፣ ዩሮ፣ ፓውንድ፣ ስዊስ ፍራንክ፣ የአውስትራሊያ፣ የካናዳ፣ የቻይና፣ የኩዌት፣ የዲራም፣ የሳውዲ፣ የኦማንን፣ የጆርዳንን፣ የባህሬንን፣ የቱርክሽን፣ የእስራኤልን እንዲሁም የኢጅፕትን በዓለም አቀፍ የሆኑ ምንዛሬዎች በኢትዮጵያ ብር በትይዩ ገበያ እንዲሁም ደግሞ በባንኮች በስንት እየተዘረዘሩ ይገኛሉ የሚለው መረጃ ይዘንላችሁ መተናል። እስከ መጨረሻው አብራችሁ መሆናችሁን አትርሱ። ለቪዲዮ አዲስ ከሆናችሁ ቪዲዮውን ላይክ በማድረግ ጀምሩት። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ይህንን ቤተሰብ ተቀላቀሉ ዘንድ በማክበር እንጠይቃለን። በዚህ ቻናል ላይ ከወርቅ እንዲሁም ከምንዛሬ ጋር እንዲሁም ከተለያዩ የቢዝነስ ሀሳቦች ጋር የተያያዘ መረጃዎችን የምናቀርብበት የዩቲዩብ ቻናላችን ነው። ስለዚህ ቤተሰብ በመሆን ብዙ አትርፉ እንላለን። በመቀጠል ቀጥታ ወደ ምንዛሬዎቹ ዝርዝር ነው የምንሄደው። ከአሜሪካ ዶላር እንጀምራለን። አንዱ የአሜሪካ ዶላር ዛሬ ላይ በ190 ከ18 እየተሸጠ ነው የሚገኘው። 100 የአሜሪካ ዶላር ደግሞ በ19018 እየተሸጠ ይገኛል። በባንክ ላይ የአሜሪካ ዶላር በኢትዮጵያ ንግድ ባንክ መረጃ መሰረት በ15160 በመገዛት ላይ ነው የሚገኘው። ዩሮን ስንመለከት 1 ዩሮ 226 ከ63 እየተገዛ ነው የሚኖረው ይቅርታ ያለው 100 ደግሞ በ22663 በመሸጥ ላይ ይገኛል ማለት ነው። በባንክ ላይ ስንመለከት 176 ከ50 ነው 1 ዩሮ በመሸጥ ላይ የሚገኘው። በመቀጠል የምንመለከተው የፓውንድ ስተርሊንግን ይሆናል። 1 ፓውንድ ስተርሊንግ በትይዩ ገበያው ዛሬ ጥር 22 2018 ዓ.ም በስንት እየተሸጠ ነው ካላችሁኝ 261 ከ59 እየተሸጠ ይገኛል። 100 ፓውንድ ስተርሊንግ ደግሞ 26159 እየተሸጠ ነው የሚገኘው። ባንክ ላይ በ198 ከ38 በመሸጥ ላይ ይገኛል። ትላንትና በሰማችሁት መረጃ መሰረት ትንሽ ከዛሬው ዋጋ ትንሽ አነስ ያለ ምንዛሬ ነበረ፣ በተለይ የአሜሪካ ዶላር፣ ዩሮ እና ፓውንድ። ዛሬ ግን እንግዲህ የተወሰነ ጭማሪ ማሳየታቸውን እንግዲህ ለመመልከት ይችላል ማለት ነው። በመቀጠል የምንመለከተው የስዊስ ፍራንክን ሲሆን አንዱ የስዊስ ፍራንክ በ247 ከ34 እየተሸጠ ይገኛል። 100 ደግሞ 24734 በመሸጥ ላይ ይገኛል ማለት ነው። በመቀጠል ባንክ ላይ በስንት እየተሸጠ ነው የሚገኘው ስንል አንዱ የስዊስ ፍራንክ በ184 ከ98 ነው በመሸጥ ላይ የሚገኘው። ቀጥሎ የምንመለከተው የአውስትራሊያ ዶላር በትይዩ ገበያው በስንት እየተሸጠ ይገኛል የሚለውን ነው። የአውስትራሊያ ዶላር አንዱን በ133 ከ17 የኢትዮጵያ ብር እየተሸጠ ይገኛል። 100 ደግሞ በ13317 ነው በመሸጥ ላይ የሚገኘው ዛሬ ጥር 22 2018 ዓመተ ምህረት። የካናዳ ዶላርን እንዲሁ ስንመለከት አንዱ የካናዳ ዶላር በ140 ከ65 እየተሸጠ ይገኛል። 100 የካናዳ ዶላር ደግሞ 14065 ብር ነው በመሸጥ ላይ የሚገኘው። እንቀጥላለን። በመቀጠል የቻይና ዩዋንን ስንመለከት የቻይና ዩዋን 27 ብር ከ37 እየተሸጠ ይገኛል። 100 የቻይና ዩዋን ደግሞ 2737 ነው በመሸጥ ላይ የሚገኘው። በባንክስ የቻይና ዩዋን በስንት እየተሸጠ ይገኛል ካላችሁኝ 21 ብር ከ05 በመሸጥ ላይ ይገኛል ማለት ነው። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዛሬን የጥር 22 2018 ዓ.ም ምንዛሬዎች በዓለም አቀፍ ደረጃ በኢትዮጵያ ብር አንጻር ሲዘረዘሩ በስንት እየተዘረዘሩ ይገኛሉ የሚለውን መረጃ ነው የምንመለከተው። በመቀጠል የኩዌት ዲናርን፣ የዲራምን፣ የሳውዲን በመቀጠል የምንመለከት ይሆናል። አንዱ የኩዌት ዲናር በ621 ከ52 እየተሸጠ ሲገኝ በትይዩ ገበያው በባንክ ላይ ደግሞ በ484 ከ60 ነው በመሸጥ ላይ የሚገኘው። ዲራም እስካላችሁ ዲራም በ56 ብር ከ78 ሲሸጥ በባንክ ላይ ደግሞ በ41 ብር ከ28 ነው በመሸጥ ላይ የሚገኘው። በመቀጠል የምንመለከተው የሳውዲውን ሪያል ይሆናል። የሳውዲ ሪያል አንዱ በ50 ብር ከ71 ሲሸጥ 100 ደግሞ በ5071 ብር በመሸጥ ላይ ይገኛል ማለት ነው። የሳውዲ ሪያል በባንክ ላይ በስንት እየተዘረዘረ ነው ካላችሁኝ በ40 ብር ከ40 በመዘርዘር ላይ ይገኛል። የባንኮችን መረጃ የነገርኳችሁ ምናልባት እያስተዋላችሁ ከሆነ በዚህ ሳምንትም በዛኛውም ሳምንት ባንክ ላይ የነገርኳችሁ ምንዛሬዎች ምንም አይነት ጭማሪም ሆነ ቅናሽም እያሳዩ አይደሉም። ነገር ግን በከፍተኛ ሁኔታ ባይባልም ባለበትም ሆኖ በሳንቲሞች ደረጃ አንዳንዴም እንግዲህ በአንዳንድ ብር በሁለት ብር እያለ
ከፍ ዝቅ እያለ ያለው የትይዩ ገበያው መረጃ ነው ማለት ነው። በመቀጠል የምንመለከተው ደግሞ የኦማንን ሪያል ነው። የኦማን ሪያል እንግዲህ ሲዘረዘር የሚገኘው የ494 ከ55 የኢትዮጵያ ብር ነው። 100 ደግሞ በ49458 በመዘርዘር ላይ ይገኛል። የጆርዳን ዲናር ስንት ገባ ካላችሁኝ አንዱ የጆርዳን ዲናር 268 ከ27 ሲዘረዘር 100 የጆርዳን ዲናር ደግሞ 26827 በመዘርዘር ላይ ነው የሚገኘው። የባህሬን ዲናር እንመለከታለን። በመቀጠል አንዱ የባህሬን ዲናር በ504 ብር ከ56 ሲዘረዘር 100 የባህሬን ዲናር ደግሞ በ50456 በመዘርዘር ላይ ይገኛል። የቱርኪሽ ሊሬ እንመለከታለን። በመቀጠል የቱርኪሽ ሊሬ ደግሞ ዛሬ ላይ አንዱ በ4 ብር ከ37 ይዘረዘራል። 100 ደግሞ በ437 ብር በመዘርዘር ላይ የሚገኘው። የእስራኤልን ሽቅልን እንዲሁ ስንመለከት አንዱ የእስራኤል ሽቅል በ61 ከ53 ሲዘረዘር 100 ደግሞ 6153 በመዘርዘር ላይ ይገኛል። በመጨረሻ እንግዲህ በዛሬው መረጃችን መሰረት ትንሽ የሚለውን የምንዛሪ መረጃ ነው ለእናንተ የምናጋራው። እሱም የጎረቤታችንን የግብፅ ፓውንድን እንመለከታለን። የግብፅ ፓውንድ እንግዲህ በ4 ብር ላይ ጸንቶ እንደቆየ ነው። አሁንም 4 ብር ነው እየተዘረዘረ የሚገኘው። 100 ደግሞ በ400 ብር በመዘርዘር ላይ ይገኛል ማለት ነው። እንግዲህ ከሞላ ጎደል የዛሬ የጥር 22 2018 ዓ.ም የሳምንቱ የስራ ቀን የመጨረሻው ቀን ማለት ነው የዕለተ ዓርብ ዋጋ 14 በላይ ሆኑ ምንዛሬዎችን የተመለከትንበትን መረጃ በዚህ እንጨርሳለን። እንግዲህ እያስተዋላችሁ ያላችሁት ምናልባት ከቀደም ካሉት መረጃዎች ጋር የተለየም ከሆነ እንግዲህ ሀሳብ አስተያየታችሁን ትጽፉ ዘንድ መጨመር መቀነሱ እንግዲህ በተለያየ አጋጣሚ እኛም ሲከሰት እንዲሁ የምናቀርብላችሁ ይሆናል። በነገው ቪዲዮ እስከምንገናኝ ያላችሁበት ሰላም ነው።